አይዲሊን አስገቡልኝ አስገቧት። እሺ አንድ ቦታ እኮ አለ ላኪ። ቆይ እሺ ቆየዋል አንተ አስገቡ። እሺ ጋይስ ኧረ ዛሬ በቃ ልታሳብዱኝ ነው አይደል? እኔ እኮ በቃ ስጫወት ምናምን እንደዚህ ጌም ላይ ምናምን ብቻዬን እኮ እንጂ ያስሚኔ ቴንክ ዩ ሶ ማች አሌክስ። እኔም ሃፒ በርዝዴይ ልበል እናወጣለሁኝ። ቤትዬ በጣም ቴንክ ዩ በእውነት በጣም አስተዋይ ነሽ። እኔ በኮሜንት ሳያት በጣም በጥባጭ ነበር የምትመስለኝ ዝም በይ አንቺ ስለምትባሉልኝ እና በእውነት በጣም ቁም ነገረኛ ነሽ። እንዴት ደስ እንዳለኝ እና ብዙ ጊዜ አይታችሁ ከሆነ ሰው ስቶሪ ቱ ሴዲስ ግን እንዲህ ለቅሶ ላይ ስለ ሰውየው በጣም ብዙ ነገር ይነገራል። ሰውየው ግን አይሰማውም። ሰውየው ግን በህይወት እያለ ማመስገንና ምን ያህል በህይወታችን ላይ ለውጥ እንዳመጣም ብንነግረው ይሄ በጣም ልንለማመደው የሚገባ። እኔ ዛሬ በጣም ያየሁት አሌክስን በጣም የምወደው ይመስለኝ ነበር፣ ግን ከኔ የበለጠ በጣም የሚወዱና ለአንተ የሚጨነቁ ልጆች እንዳሉ ነው ያየሁትና አይገባም ወይ እያሉ በጣም እየተከታተሉ ሰዓትህንና በጣም የሚወዱ በጣም የሚያከብሩ በህይወታቸው ላይ ደግሞ በጣም ለውጥ አንተ እንደውም በጣም ስለሚጨንቅ ነው በዚህ ከዚህ በላይ ለማድረግ በቃ ቀለል እናድርገው ብላና በእውነት በጣም የተባረከ ልብ ነው ያለክ። እግዚአብሔር ነው ቅድም አንዱ ልጅ ሲናገር የነበረው ሰውን ሰው እንዲወደው የሚያደርገው በሰው ፊት እንደዚህ ሞገስ እንዲኖርህ ያደረገክ ካንተ አይደለም። አንተ ይሄን አታስበውም አትፈልገውም እና እግዚአብሔር ነው ይሄን ያደረገው። እንዴት እንደዚህ ስብና ሊኖር ቻልክ? በቃ አንተም አላውቀውም አልክና በእውነት ልደት ብቻ ሳይሆን የሆነ ጊዜ ቆም እያለን ልናመሰግንክ ምን ያህል እኔ አሁን በህይወቴ በጣም ብዙ ነገር እንድለውጥ አካባቢዬን እንዳይ ከሰዎች ጋር ያለኝን ሪሌሽንሽፕ ብዙ ነገር የሚቀር እና በእውነት ኑርልን። እግዚአብሔር ከዚህ በላይ እድሜ ይስጥ። በህይወት ያሰብከው ያቀድከውን ነገር እግዚአብሔር ያሳካልህ። ሰው የሚመኘው አሁን ቅድም መናገር እስከሚያቅታት ድረስ ቃላት ጠረኛለች። በጣም ብዙ ከታች አንድ ሰው ልዘምርልህ ሲላየው ምን ያህል ይነካልና በእውነት እግዚአብሔር እድሜና ጤና ይስጥክ። ለሰው ልጅ የሚያስፈልገው ትልቁ ነገር ይሄ ነውና ቤዝዬን አንቺም ደግሞ ተባረኪ የኔ ቁም ነገረኛ። ለሰርጉም እንደዚህ ኦርጋናይዝ አርገሽን እንሰብሰብ። ሁላችሁም የሆነ ነገር የሚሳሳባ ነገር አለን ብዬ አስባለሁ። ምክንያቱም እዚህ የተሰበሰብነው አንድ አይነት ነገር ወደን ነውና አሌክስ ጋር የሃይማኖት የዘር የማንነት ጥያቄ ሳይኖር እኩል የምንዋደድበት ክፍል ነው። ለዛ ነው ይሄንን ሩም ሁላችንም የምንወደውና እውነቴን ነው የምልህ ከተለያየ ባክግራውንድ መተን አንድ ላይ ቁጭ ብለን አለምንም መቃረን ተስማምተን ጨርሰን እንወጣለን እና ይሄ ሌላ ቦታ ዞር ብለን አንተ ስለማታይ እንጂ ሌላ ቦታ የለም። በእውነት እግዚአብሔር ዘመንህን ይባርከው። ከቃላት በላይ ነህ። በቃ ቀጥል። በዚህ ነው የምለው፣ በዚሁ ቀጥል። ይሄን ማስተዋልህን እግዚአብሔር አይወሰድብህ። ቴንክ ዩ በጣም አመሰግናለሁ ሁላችሁንም። እኔ እናት በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ፣ ኑሪልኝ። እሺ እናት በጣም አመሰግናለሁ። እሺ ጋይስ እኔ ማለት ምን ማለት እንዳለብኝ አላውቅም እውነቱን ለመናገር። ምክንያቱም ያው ትልቅ ኃላፊነት ነው እየሰጣችሁኝ ማለት ሞር ከዚህ በላይ ለሰው ልጅ የሚጠቅም ነገር ማድረግ እንድችል ማለት ሁልጊዜ ከጥሩ ነገር ጋር ለመተባበር ነው ፍላጎቴ። ማለት በቃ ምርጫዬ ማለት ከምንም አንጻር ሳይሆን በቃ እንዲሁ ሰላም ያለኝ እዛ ቦታ ላይ ሰላም ያለኝና ይሄ ሁሉ ፍቅር እኔ በጭራሽ ይገባኛልም ብዬ አላስብም። የምጠብቀውም አልነበረም። በቃ ለኔ ኖርማል ነው። በቃ ምንም ነገር እንደዚህ ማድረግ ማሰብ
ኖርማል ነው። ግን እናንተ ውስጥ የፈጠረው ነገር ግን በጣም ማልጠብቀው ጭራሽ ማልገምተው ከምንም አንግል አስቤው የማላውቀው ነገር ነውና እስካሁን የተባሉት ነገሮች ብቻ ኦ ማይ ጋድ። ምክንያቱም እኔ አብቅቶልኛል ብዬ ያሰብኩባቸው ጊዜያቶች ነበሩ። በጣም ላስጨራሽ ጊዜዎችን አሳልፌ ያውቃለሁ። በጣም ከምታስቡት በላይ እናመሰግናችኋለሁ በጣም። አሌክሶ አልቅሳ አስለቀስከኝ። እሺ እንኳን ተወለድክ። ሃፒ በርዝዴይ። አመሰግናለሁ ያስሚኒ። በጣም ጥሩ ልጅ፣ ደግ ልጅ ነህ። ገና ጌም መጫወት ሳልጀምር አሊያም ቲክታክ እንኳን ሳልጀምር ነበር ያንተን ቪዲዮ እማየውና እውነት ለመናገር ከአንተ ቪዲዮዎች በጣም ብዙ ምክር ወስጃለሁ። ወላሂ እውነት ለመናገር በጣም 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 ብዙ ነገር ላደርግ ፈልጌ አንተ ከምታወራቸው ነገር ውስጥ ውጭ ብዬ አገናዝቤ አንደርስታንድ ያደረኳቸው ነገሮች አሉ። አንተ ለሰው ተምሳሌት የምትሆን ልጅ ነህ። በርታ፣ ጀግና ነክ እና እንደዛ በጣም የሚወድ ህዝብ አለ። አንተ እንዳንተ አይነቱ በጣም መብዛት ነበረበት እና ታስፈልጋታለህ ለሀገራችን። በጣም ብዙ ሴቶችን ታበረታታለህ፣ ለነሱ ድምፅ ትሆናለህ። አንተ ስታለቅስ ወላሂ እንባዬ መጣና እንኳን ተወለድክ እንኳን ተዋወቅኩ። እኔም በጣም ደስ ብሎኛል። አታልቅስ፣ ጎበዝ ነህ። በጣም የሚወዱ በሺ የሚቆጠሩ ሰዎች አሉ። ከአንተ ትምህርት እንድንወስድ ሌላውም ከአንተ ትምህርት ወስዶ ሴቶቹን እንዲያበረታታ እናገራለሁ። ቤዚ ጎበዝ ነሽ። አሌክሶ በጣም ነው ማደንቅ፣ አድናቂ ነኝና ነግሬ አላቅም እንደማደንቅ። ጌም ነው ያገናኘን፣ ግን ከዛ በፊት አውቅ ነበር እኔ። በጣም ነው የምወድህ። በርታ። እሺ እሺ። እናት በጣም አመሰግናለሁ። ዘና በሉ። ድንገት እልፍስን ነው እና ያየኋቸው በርዝዴይ የአንተ ሃፒ በርዝዴይ መሆኑን ሳይ ስታለቅስ ደግሞ እምባዬን አመጣ። እኔ ደግሞ ትንሽ ነገር ያስለቅሰኛል እና ጀግና ነህ። እሺ በርታ አሌክሶ። እሺ እሺ። እናት ኑሪልኝ። እሺ እግዚአብሔር በጣም አመሰግናለሁ። እሺ መቻችሁ። ደህና ሁኑ። መልካም ቀን። ረጅም እድሜ፣ ጤና፣ ፍቅር፣ ጥሩ ሚስት ሰጥቶ አሊያም ከዚህ በላይ ሀገር የምታገለግልበት ለራስ ተርፎ ልጆች እንዳንተ አይነት ልጆች እየተካህ እንደምትሄድ ተስፋ እናደርጋለን። ምንም ነገር አይጉደልብ። ፈጣሪ አሟልቶ ሁሉ ምንም አይቸግር። ሁልጊዜ ሳቅ፣ ሁልጊዜ ደስተኛ ሆነ ኑር። እሺ አሜን አሜን አሜን። ደህና ሁኑ። ሁላችሁንም በጣም ነው የምወዳችሁ። ደህና ሁኑልኝ። እሺ ሰላም። አመሰግናለሁ ጋይስ። ዛሬ የተወለድኩት የእውነት በቃ እውነቱን ለመናገር ምክንያቱም ላለፉት ብዙ ዓመታት ልደት እንኳን ሲባል እኔ የሰዎች ነው እንጂ ደስ የሚለኝ ራሴን አስቤው አላውቅም። እንደ እንትንም ማለት ነው ምርጫዬም አልነበረም እና ይሄ ሁሉ ሰው እንደዚህ አስባችሁ ተሰባስባችሁ መልካም ምኞታችሁ ነው ብቻ ስለነበራችሁ በጣም በሬዱዬ ማይ በሬዱ የኔ እናት ቴንክ ዩ ሶ ማች የኔ እናት በጣም አመሰግናለሁ። እሺ በእውነት ዌልካም። ስላየሁሽ ደስ ብሎኛል በሬዱዬ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እና አይ እንትን ያለኝ ትንሽ ስሜት ያደረገኝ ምንድን ነው አንዳንዴ ያለፋችሁ ባልፋችሁ የመጣችሁበት መንገድ ዞር ብላችሁ ስታዩት እሱ ሳይሆን እንትን የሚላችሁ ስሜት የሚያደርጋችሁ መታለፉ ራሱ ከእግዚአብሔር ትዕግስት ብቻ ይኑራችሁ እንጂ ምንም ነገር ያልፋልና እንደዚህ ለዚህ ሁሉ ሰው ተስፋ እንደሆነ ለዚህ ሁሉ ሰው ጠቃሚ ከሆንኩኝ እኔ ይህን ያደረገው ፈጠረኝ ነው እንጂ ከኔ አይደለም። እና በጣም በጣም ነው የምወዳችሁ በእውነት። ይሄ ሁሉ ሰው የሆነ የተቀበረ ፈንጂ ማለት ነው በቃ ማለት ለእኔ ምንም በቃ እንደ ኖርማል ነው ማየውና እንዲህ አይነት አጋጣሚዎች ሲኖሩ ነው
እንዲህ ነው እንዲህ ብላችሁ እንድታስቡ የሚያደርጋችሁና በጣም አመሰግናለሁ ሁላችሁ። በሬዲዮ ኑሪልኝ የኔ እናት እህቴ፣ በጣም ነው የማመሰግነው። እሺ አውሩ ጋይስ አውሩ። ዛሬማ እንደ ጨዋታ ጥያቄ ጠይቁ፣ አስገባችሁ። ሁሉም ሰው ይገባል ዛሬ። እሺ ሁሉም ሰው ይገባል። ዋይን ምናምን የለም። ዋይን ይከፈል። ወይኔ እኔ በነገርሽ ላይ ማለት ነው ተኝቶ ነው እያለች ነበር። ብርድና ውሃ ብቻ ነው መጠጣው። ያው ወይን ለስላሳ ውሃ ምናምን ምንድን ነው ለስላሳ መጠጥ ምናምን በደረሰበት ደርሼ አላውቅምና አሁን አንዳንድ ሰዎች እውነት አይመስላቸውም። እንዴ አንተ ምናምን እንዴ እኔ እንደውም የመጠጥ ፋብሪካው አካባቢ ራሱ መጣፍ አይመስለኝም ሰዎች በህይወቴ ከውሃ ውጪ ለስላሳ በፊት ጠጣ እሱን ራሱ አቁሜያለሁ። አመታት አለፉ። ውሃ ካላችሁ ምንም ያዘጋጁት ነገር የለም። እናቴን ነው የምላችሁ። ላይፍ ስገባ ድንገት ሁሉም በቃ ገስት ላይ ሲደረደሩ በጣም የደነገጥኩት። እሺ እውነቱን ለመናገር ምንም ኤክስፔክት አላደረግም። እንደዚህማ እንቅልፋችንን አተን ሰርፕራይዝ ካልሆንክ ራሱ ያው ይደብረናል። እንዴ እንደዚህ ሰርፕራይዝ ሆኜ አላውቅም። እግዚአብሔርን ነው የምላችሁ። እኔ ሰርፕራይዝ እሸሻለሁ። አሁን ባቅ ኖሮ ይቺን ትንሽ ፍንጭ ባቅ ኖሮ በቃ ፈርቼ ነው የምሸሸው። ወይ ነገ ምናምን ነው የምገባው የነበረው። ማታ ቢዚ መታ እንትን ኢንቦክስ ላይ ማታ እንዳትገባ አደራህን በቃ ላይቭ ምናምን አለች። ለምን አልኳት ምናምን። እንደውም እርግጥ አልተመቸኝም ነበር። አይ በቃ እንዳትገባ የሆነ ሰው የሆነ ነገር ስላለኝ ነው ጠዋት አወራለሁ ግን እንዳትገባ ምናምን አለች። ምንም አይምሮ ውስጥ የመጣልኝ ነገር የለም የምር ማለት ነው። ከዛ ጠዋት እገባለሁ። አሁን የተወረረ ከተማ መስሎ ሁሉም ፕሮፋይል ቀይሮ ምናምን ተዘጋጅቶ አነጣጥረው ነው የጠበቁኝ አየር ላይ። ጀምሮ ስንጠብቅ ነበር። ወዳችኋለሁ በእውነት። ዛሬ እኔ ላይ የፈጠራችሁትን ነገር ነገ እንደዚህ ትንሽ ነገር ሰርቼ ወይም አርጌ እንደዚህ ከሆነ በጣም ብዙ ለሰው ልጅ የሚጠቅም ነገር ማድረግ አለብኝ ብዬ አስባለሁ። በሬዲዮ የኔ እናት ሁላችሁንም በእውነት እኔ ላይፍ ስገባ መጥተው ሰፖርት የሚያደርጉኝ ሰዎች በእውነት በቃ ማላውቃቸው እንዲታወቁ የማይፈልጉ እኔ እንዳድግ በቃ ፍጹም በፍጹም ቅንነት እኔ እንዳድግ እኔ እንድለወጥ ከፍ እንድል ብለው አስበው በእውነት በቃ አንዳንድ ሱ እንደው ማን እንደሆኑ ራሱ አላውቅም። በእውነት ነው የምላችሁ። እና አንዳንዴ ይላለሁ ማለት ምንድን ነው ምን ስላረኩኝ ነው ምናምን ብዬ አስባለሁ። እና እናንተን አመስገኘ የመጨርስበት ቃላት የለኝም በእውነት። ስንት ነገር የሰሩ ሰዎች አሉ ከኔ በላይ እና የኔ እናት በሬዲዮ እህትነት በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እና ሁላችሁም የማንን ጠርቼ ማንን እንደምተው አላውቅም። ኑሩልኝ። ስለእናንተ ነው እግዚአብሔርን ማመሰግነው በእውነት በቃ አሁን ዛሬ እንዴት ነው የምተኛው? እንቅልፍ ነው ይህን ሁሉ ፍቅር አይቼ አስባችሁት ገና ምን አይተን እንዳትሉኝ ብቻ። እሺ አውሯ፣ ኑራ፣ ቤዚ፣ ሊዱ፣ ሲፋን፣ ዴቶና፣ ሳምሪ፣ ጓል አውሩ እንጂ መተኛት ራሱ የለብህም እንዴ? እኔ እንቅልፌን አጥቼ ቤዚ እንቅልፋችንን ይመመለስ አለበት። እንዴ እኔ ሳልተኛ ነው ያደርኩት። በምን ይመልሰው ነው? በምን ይመልሰው? እንዳይተኛ ያው መተኛት የለብኝም ብሏል። እንዳይተኛ ከዛ መለሰልኝ ማለት ነው። አልተኛም ዛሬ። እንደውም በቃ ብዙ ሰው ሁሉም ሰው ይገባል። እሺ ጥያቄ ሙዚቃችንን ጨፍርልን አሌክስ። ጨፍር። አይቀርም። ትንሽ ትንፋሽ ልውሰድና እሱማ መች ይቀራል? ገና ሰርፕራይዝ እንዲህ ነው። ሰርፕራይዝ የሚሆነው ግን ሌላም ሰው ከሆነ ልብ ቀጥል ይል ይችላል እኮ። አሁን እኔ የሆነ ደም ግፊት ምናምን በሬዲዮ
እናቴ በጣም አመሰግናለሁ። አሁን ደም ግፊት ምናምን የሆነ ነገር ቢኖር ከእርጅናው ጋር አስቡት፣ ቀጥልልባችሁ ላኩ እችላለሁ። እዚህ ጋር ደስታው እንደሌለ እናውቃለን። ለዛ ነው ይሄ ሁሉ ሰው ይወደኛል። በእውነት እኔ በጣም በፈጣሪስ ማለት የእውነት ደግሞ ፍቅራችሁን አክብሮታችሁን ማለት በቃ ያስታውቃል፣ የሚታይ ነው እና በጣም ከንግግራችሁ ከቃላቶቻችሁ ከትንፋሻችሁ ያስታውቃል እና በእውነት በጣም በጣም እድለኛ ሰው ነኝ እኔ። እንደሆንኩት አይደለም የተተፋ የተናቀ የወደቀ የተረሳ የተረገጠ ሰው ነበርኩ እኔ ማለት በእውነት ነው የምላችሁ። ታዲያ ይሄን እግዚአብሔር ካላረገው ማን ሊያረገው ይችላል? በቃ በጣም 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 እድለኛ ሰው ነኝ። ዛሬ በተለይ በጣም እድለኛው ሰው ነኝ እና በጣም ኑሩልኝ። እሺ ታሪክ አውሩ። እኔ እኮ አሁን በቃ ከዚህ በኋላ ልምድ ማድረግ አለብኝ። ሁሉ እንደዚህ ሰጥ ብለን በጣም አመስጋኝ ነው። ኧረ እኔ ቃላት ያጥረኛል በእውነት ለማመስገን ራሱ የሆነ ነገር አድርጌ ነው እናንተን ማመስገን ያለብኝ። በቃ ማለት እናንተን የሚያስደስታችሁ ነገር ማለት ነው። ግን ቅድምም እንዳልኳችሁ የምታፍሩበት የምታዝኑበት በጣም እንትን የሚላችሁ ነገር አትጸጸቱም። ከኔ ጋር በመሆናችሁ እኔ ወንድማችሁ በማድረጋችሁ በምንም አይነት መልኩ ይህን ቃል ይሰጣችኋለሁ። መቼም ቢሆን እሺ እንኳን ተወለድ ወይ ነፍ ዓመት ኑርልን። እሺ ነፍ ዓመት አንዳንድ ሰው 1000 ዓመት ኑርልን ይለኛል። እኔ አሁን 1000 ዓመት ብኖር መኖር ራሱ እኮ ትንሽ እንትን አይሉ ቶሎ ኖር ብሎ ዘመነዬ ቴንክ ዩ ሶ ማች። እሺ ጋይስ ዛሬ እኮ የደስታ ቀን ነው። በሉ ጠያቂ ካላችሁም ጠይቁኝ። ቲክታክ እያትገቢም አንቺ ነው ወይስ ሞዴሬት ባረግ ይሻላል ብለሽ ሁላችሁም በአሌክስ ልብ ውስጥ በጣም በደማቁ ነው የተጻፋችሁት። ይሄን እንዳትረሱ። በምንም አይነት ሁኔታ ውስጥ እናንተን ልረሳ አልችልም። ለደቂቃ ኤቭሪ ዴይ ባመሰግናችሁ አልጠግብም። እሺ በእውነት ከጎኔ ስለቆማችሁ ብቻ አንተም በአልፋ ቤተሰብ ውስጥ አመሰግናለሁ። እንወዳለን። እሺ አውሮ ቤዚ አንቺ ራስሽ ወላሂ አሁን ነፍሴ ተመልሳለች። ቅድም በጣም ተደረግጬ ነበረ እና ለማንኛውም ደስ ብሎናል። እኔ ጥያቄ ማለት ነው ይሄ ላይፍ ራሱ ሰዓት ጀምር በፊት በቪዲዮ ስትወጣ ምክር ስትሰጣ ጊዜ ማለት ከምን ተነስቶ ነው መጀመሪያ ጊዜ ይሄንን ምክር የጀመርኩ? በምን ነው? ለምሳሌ ከምን ተነስተክ ነው? ለሴቶች አንዳንድ ጊዜ የውስጣችን ነው የምታወራ፣ እኛ ራሱ ለማውራት ይከብደናል። ግን አንተ ደግሞ የውስጣችን ነው የምታወራ፣ አንዳንዴ ስሜታችን ማለት ነው። ለእኛ የከበደ ነገር ነው አንተ የምታወራ እና ይህንን ነገር ከየት አመተክ ነው በኮንፊደንስ እንደዚህ? በቃ አንድ ሰው እኮ እኔ ነገር አንድ ጊዜ እኔ ነገር ብሎ ወዳው ሌላ ወሬ ይቀይራል። ያንተ ደግሞ ይለያል። ወላሂ ማሻአላህ ተባረከላ፣ አላህ ጨምሮ ይስጥቅ እንጂ ከምን ተነስቶ ነው ይህንን ነገር? ይሄ ስጦታ ነው የሚያስደኛን ካላ ማለት ነው እንጂ እና እስቲ ንገረን እስቲ እና እኛም ደግሞ እንደዚህ ኮንፊደንስ ተኑሮን የውስጣችን የስሜታችን እንድናወራ ማለት ነው ምክር። ወላሂ አሁን ለአንተ ራሱ ፍቅራችን ለመግለጽ በቃ እጃችን ራሱ ቅጥቅጥቅጥ ይላል ወላሂ። እና በጣም ነው የምንወድክ እና በጣም ነው የምናከብርክ። እስቲ ከምን ተነስቶ ነው ስጠኝ እስቲ። እሺ ምን መሰለሽ፣ አሁን እንደው የሆነ ሰሞን ጉዳይ ምናምን አይደለም ማለት የዛሬ 10 ዓመት በፊት ቲክቶክ ላይ ከመምጣቴ በፊት ምንም ነገር ላይ በኦዲዮ በቮይስ አደርጋቸው ነው። የምታስታውሱ ሰዎች ካላችሁ እዚህ ውስጥ ሜቢ አንድ ሰው ሁለት ሰው ሊኖር ይችላል። የዛ ጄኔሬሽን ቆይቷል። የዛሬ 10-11 ዓመት በፊት ዋትሳፕ ላይ ግሩፕ ነበረኝ። ወደ 3 ግሩፕ
ወደ 3 ወደ 4 ምክንያቱም ዋትስአፕ 256 ሰው ብቻ ነው መያዝ የሚችለውና 4 ግሩፖች ያው ከፍቼ 256 ሞልቶ ማለት ነውና ሁልጊዜ ጠዋት የጠዋት ቁርስ ፕሮግራም የሚባል ነበረኝ ማለት ነው። አብዛኞቻችሁ የሚቢል አታውቁ ትችላላችሁ። ብዙዎች አሁን እዚህ ውስጥ ጥቂቶች ሊኖሩ ይችላሉ እና ጠዋት በቃ ለሊት እርሊ ተነስቼ ማለት ነው ሳይነጋጋ በኢትዮጵያ 11 ሰዓት ምናምን አይነት ሰዓት ላይ እለቅላቸዋለሁ ኦዲዮ የ10 ደቂቃ ቮይስ እና ምንም አድርጌ ምናምን ተዘጋጅቼበት ምናምን አለ። በቃ ስነሳ ኦኬ ዛሬ ስለዚህ ጉዳይ ብነግራቸው ብዬ ቮይስ ያኔ እንደውም የነበረኝ ስልክ ይሄ በጣም ሌክዠሪ ምናምን አልነበር እና ኤርፎን አለ። በኤርፎን እንደዚህ አድርጌ ክላሲካል ከፍትና በስሱ ለቅላቸው ነው በ10 ደቂቃ ቮይስ ስለተለያዩ ጉዳዮች፣ ስለ ትዕግስት፣ ስለ መስጠት፣ ለመቀበል፣ ስለ በቃ የተለያየ ርዕስ በየቀኑ እና በቃ ከዛ ጊዜ ጀምሮ በፊት በኦዲዮ ነበር። ከዛ ቲክታክ ላይ ምን ሆነ መሰለሽ ቲክታክ መጣ። ከዛ በኋላ እንደውም ቲክታክ ያኔ አልነበረም እና ቲክቶክ ላይ ሰዎች ሲደንሱ ምናምን ነው እና የቲክቶክ ምንድነው ሰዎች አበላሸ ምናምን ተብሎ አስተያየት ሲሰጥ የነበረበት ጊዜ ገና ቲክቶክ ሲመጣ ማለት ነው። ከዛ በቃ ተገፍቼ ነው ገፍተው ቲክቶክ ላይ ሂድ፣ ቲክቶክ ላይ ና ምናምን አለ እና ከዛ ያንን ቀን አረሰው። እንደውም የዛሬ 8 ዓመት ምናምን ለመጀመሪያ ጊዜ ቲክቶክ ላይ ቪዲዮ አፕሎድ ያደረኩትን ብታዩት ከአሁኑ ፊዚካሊ ጋር ያስቃችኋል። ይሄ ልጅ ነው እንዲህ ሳየው ራሱ ኮምፕሊትሊ ለውጥ እና ቀጫጫ ነበርኩኝ ምናምን እና አንድ ቪዲዮ ነው አፕሎድ ያደረግኩት የ40 ሰከንድ። ከዛ ወደ 10 ሰው ምናምን አየው። 10 ሰው አየው። 3 ሰው ነው 4 ሰው ኮመንት አደረገ ምናምን ዋትስአፕ ላይ የሚያቆኝ ምናምን። ከዛ ቀጠልኩኝ 2 ስል 3 ስል ኮሚኒቲው እንትን እያለ መጣ። 1000 ሰው ማየት ጀመረ ምናምን እንዲህ እያለ እያደገ መጣና ላይቭ ላይ በቮይስ ነበረ የምገባው ታስታውሳላችሁ። ላይቭ ስገባ ፎቶ ብቻ ነው የሚታየው በቮይስ በቃ በዛ እያለ ቀጠለ። ይኸው እዚህ ደረስን። ግን ሀሳቤ የነበረው ምንድነው ምንም ነገር ጥቅም ሳላገኝ ሰዎችን የማገለግልበት የሆነን ነገር ሊኖረኝ ይገባል ብዬ አስብ ነበረ። ማለት ከምንም ተነስቼ አይደለም እንዲሁ አለ አይደል ልባችሁ የሚነግራችሁ ነገር ስሰራ ገንዘብ አገኛለሁ የራሴ ስራ። ከዛ ባሻገር ግን እንዲሁ ለህሊናዬ ለሰላሜ ነገ ስሞት እንኳን ምናልባት ፈጣሪ ፊት ለፍርድ ስቀርብ እንደው የሆነ ሰው እንኳን ምስክር ሊሆነኝ ይችላል ጥሩ ነገር አግኝቼበታለሁ ብሎ እና ለነፍሴ ሊሆነኝ ይችላል እና ምንም ገንዘብ ጥቅም ሳላገኝ የሆነ ምንም አይነት ወደ እኔ የሚመጣ ነገር ሳይኖር እንዲሁ በቃ አድርጌው ሰው ደስ ብሎት የሚሄድበት መንገድ ሊኖር ይገባል ብዬ ስለማስብ አረገው ነበር። ኤቭሪዴይ ጊፍት ራሱ አትስጡኝ ነበረ ምለው ታስታውሳላችሁ አይደል? ብዙዎቻችሁ ጊፍት ሲሰጡኝ ራሱ አላመሰግንም። ለምን ደግሞ እንዳይሰጡኝ በሚቀጥለው ማለት ነው። ሆን ብዬ ነው እንዳሰጡ እዚህ ቤት ምናምን ነበረ ምለው። ብዙዎቻችሁ ታውቁታላችሁ። ላለፉት 6-7 ዓመታት አሁን ነው ራሱ 5 ወር ሆነኝ ራሱ እሱንም በስንት ትግል እንደዛ ያረኩትና ለምን መሰለሽ እንደዛ ማረገው አሁን ሰዎች ጊፍት ሲሰጡኝ ቲክቶክ ላይ ነገ ልቤ እንዳያብጥ ብዬ ስለምፈራ ብቻ ማለት መታበይ እንዳይመጣ ገብቶሻል። ገንዘብ ሳገኝ ኦኬ ብመርጥስ ነገር ኦኬ ሊዱ ስለምትሰጠኝ ቤዚ ስለምትሰጠኝ ከቤዚ ሊዱን ባስገባትስ እሷን በደንብ ብሰማስ የሚል ሰይጣን ልባችሁን ይሞላዋል። ገብቷችኋል? እንዲህ አይነት ነገር እንዳይፈጠር እፈራ ነበር። ገብቷችሁ? እንዲሁ በቃ ምንም አላገኝበት ከሆነ ግን ምንድነው ደስ ብሎኝ ነው የምመጣው። ምንም አገኘው ነገር የለም፣ ወደ እኔ የሚመጣ ነገር የለም። ደስ ብሎኝ ነው የምወጣው። ኤክስፔክቴሽን የለም። በቃ ነፃ መስመር ነው ያ መስመር። ግን በጣም ሰላም ነበረው። ገብቷችኋል? ለምን ጥጋብ የሚመስላቸው ነበረ፣ ቲቪት የሚመስላቸው ነበር ሰዎች ጊፍት አትስጡኝ ስል
ምን ያንጠባርረዋል ምናምን ነገር አይነት ነገር ብለው የሚያስቡ ሰዎች ነበሩና ከዛ ልክ 1 ሚሊዮን ፎሎወርስ ገባ ቲክቶክ እየዘጋብኝ ተቸገርኩኝ ማለት ነው። ላይፍ እንደዚህ መቆየት አልችልም። ምክንያቱም ቲክታክ ቢግ ክሬተር ትልቅ ክሬተር ነው ብሎ ነው የሚያስበው 1 ሚሊዮን ሰው ሲገባና ሲያዩኝ 1000 ሰው ምናምን ቁጭ ብሎ አይቶኝ ይሄዳል እና ብሬ ሰውዬ የሚያደርገው ወይ ቋንቋውንም አያውቁትም ለዛም ይመስለኛል ገብቶ 1000 ሰው ምናምን ለፍልፎ ይወጣል። ማስታወቂያ ይሰራበትም ጌም አይጫወትበትም ኮይን አትስጡኝ ነው የሚለው ምንድን ነው ብለው ጨንቋቸው ነው መሰለኝ እየወሰዱ ሰስፔንድ ሲያደርጉኝ ለ1 ሳምንት ሲቀጡኝ ሌላ አካውንት ከፍቼ አሁንም ስገባ ለ1 ሳምንት ሲቀጡኝ ከዛ ቪዲዮ ሰራው ታስታውሳላችሁ በማስክ ይሄ ማስክ የሚያስታውሰዋል ይሄ ማስክ የሚያስታውሰው ይሄ ማስክ አረቄ ቪዲዮ ሰራው ጋይስ እየዘጋብኝ ነው ምን እንደሆነ አላውቅም። እኔ የማወራው መጥፎ ነገር አይደለም ሰዎች የሚጠቅም ነገር ነው። ምንድነው እስቲ ጌመሮች ቲክታከሮች ምናምን ሐሳብ ስጡኝ ምንድነው ምክንያቱ ስል ጌም ተጫወታሉ ጌም ተጫወት ከዛ በኋላ የምፈልገውንም ብታወራ ምንም ቲክታክ ዞር ብሎ ያያይህም አሉ። ከዛ ሐሳብ ጠየቁኝ ኮሜንት ላይ ጌም ልጫወት እንዴት ነው ምን ትላላችሁ? እኔ ቲክታክ ነው ጌመር ያደረገኝ በነገራችን ላይ ራሱ ገፍቶ ማለት ነው። ምንም ኢንተረስቱም አልነበረኝም እዚህም እንደዚህም እሆናለሁ ብዬም በህይወቴ ውስጥ ፕላኑ አልነበረኝም በእውነት ነው ብላችሁ እግዚአብሔር። ከዛ ሐሳብ ስጡ ስል ኮሜንት ላይ አው ተጫወት ሂድበት ምናምን አሉ። ከዛ አንድ ወር አሰብኩበት እግዚአብሔር ላርገው አላርገው ነገ ብንጠባረርስ ነገ ጊፍት ሲበዛልኝ ነገ ቲቪት ውስጥ ቢሞላው ምን ይሻላል? ከዛ ፋይናሊ ወሰብ ወይ ደግሞ ጥዬም ለጥፋ ብዬ አስቤ ነበር። በቃ ብተው ስራ አለኝ በቃ ስራዬን እየሰራው ቲክቶክ ቢቀርስ 10 እንዲ ከምሰቃይ ምናምን ብዬ ማስቤ ነበርና ከዛ ጌም መጫወት ጀመርኩ ወስኜ በእግዚአብሔር ስም በቃ እንደዚህ አይነት አቀባበል በህይወቴ እኔ ሌላም ሰው ገጥሞት ያውቃል እንደ ቤዬ እስካስብ ድረስ ጌም መጫወት ስጀምር እኔን ሰፖርት ያላደረገኝ ሰው የለም። ፕራይቬት ነው ሁሉም አካውንታቸው የማላውቃቸው ሰዎች በቃ ጌም ስጫወት ጊፍት ሰጥተውኝ ብቻ ነው የሚሄዱት። ፕሮፋይል የላቸው አውርተውኝ አያውቁ። ኢንቦክሳቸውን ፕራይቬት ነው ምንም ሰላምታ እንኳን ልከውልኝ አያውቁ። በቃ ዝም ብሎ ሰፖርት አለ በቃ ላግዘው ይሄን ልጅ በቃ በእውነት ቃላት የለኝም እኔ መንሽ ያመስግኛችሁ እንደምረካ ማለት ነው። እስከ ዛሬ ድረስ ሰፖርት ያደረጉኝ ሰዎች ሊስት ላይ ቲክቶክ ሊስት ያስቀምጣልና ገብቼ ሳየው በጣም ብዙ ሰው ነው ማንነቱ አይታወቅም። አንዳንድ ሰው እኮ ጊፍት ራሱ ሰጥቷችሁ በቃ ላ ወይ ቴንኪው እንድትሉት ላይ ይፈልጋል አይፈልጉም። በቃ የእውነት የኔ ቤተሰቦች አይፈልጉም ጭራሽ አይፈልጉም። እና ያ ነው ከዛ ውጪ የምናገረው ነገር የሚገርምሽ ነገር ሰሚራዬ የምናገረው ነገር እንዴት እንደሆነ እኔ ራሱ ካወራሁት በኋላ ምንድነው ግን ያወራሁት እላለሁ እኔ ራሴ የሆነ ሰው ጥያቄ ስጠይቀኝ አወራዋለሁ። አሁን አንቺ ጥያቄ ጠቅሽኝ የሆነ ጉዳይ ላይ ካወራሁት በኋላ እንዴት ነው ግን ይሄ ነገር ከየት ነው አይነት ነገር ነውና ለእኔ ራሱ ጥያቄ ነውና ከፈጣሪ ነው የሚጠቅም ነገር እስከሆነ ድረስ የሚሆነው እና ከጠቀማችሁ እስከዛሬ ድረስ እኔ የነገርኳችሁ ያወራኋችሁ ነገር ካልጎዳችሁ ከጠቀማችሁ በእውነት እግዚአብሔር ነው ያንን ያደረገው። ዲ የኔ እናት እና ያ ነው። እሺ አሌክሶ እንኳን ተወለድክ ብያለሁ። መልካም ልደት። ከረጅም ዓመት በኋላ ቲክታክ ላይ ስላየው ደስ ብሎኛል እና በዚህ አጋጣሚ ዊሽ ከማድረጌ በፊት አንድ ነገር ልንገራችሁ። ከዛሬ 9 ዓመት በፊት ከአሌክስ ጋር በስራ ጉዳይ አንድ ቦታ ነበርንና ልደቱን ልናከብር ቁጭ ብለን እየጠበቅን ቤቱን ቆልፎ 3 ቀን ጠፍቶብናል እና ዛሬ ሰርፕራይዝ ስታደርጉት በጣም ነበር የገረመኝና ሰርፕራይዝ መደረግ አይወድም፣ ግን ሁሌ ሰውን ሰርፕራይዝ ያደርጋል። ወንድሜ ማይ ፈርስት ሊደር በጣም ነው የማመሰግነው። ዛሬ ላይ እኔ ላይ ትልቅ ስራ ሰርተሃል። ማለትም እዚህ ጋር ቲክታክ ላይ ብናገር ውለታህን ወይንም ደግሞ ያደረከውን ነገር ያሳነስኩብን የሚመስለውና አሌክስዬ በጣም ነው የምወድህ፣ በጣም ነው ማከብርህ።
ሴትን ልጅ የምታበረታታበት መንገድ ጥገኛ እንዳትሆኑ ራሳችሁን ችላችሁ የራሳችሁን መንገድ ሂዱ የምትልበት መንገድ እኔ እንጃ። እኔ ማለትም ቃላት ያጥረኛል። ወንድሜ ትለያለህ። 1000 ዓመት ኖርልኝ፣ 1000 ዓመት ኖርልኝ። ይሄ ጅማሬክ ነው። ሰርተሃል ብዬ አላምንም። ማለትም አውቀዋለሁ ጉልበትህን፣ አውቀዋለሁ ምን ያህል መስራት እንደምትችል እና ሳይ ምንም አልሰራህም ብዬ ነው ማስበው። ገና ይቀርሃል። ገና ብዙ ነገር መለወጥ ትችላለህ። ብዙ ነገር ማድረግ ትችላለህ። ከዋትሳፕ ከቁርስ ፕሮግራም ለሴቶች ካለ ክብር ከምታበረታታው ነገር ብዙ ብዙ ነገር መስራት ትችላለህ ወንድሜ። የምር ኑርልኝ። ስላየሁህ ደግሞ ደስ ብሎኛል። ከ9 ዓመት በፊት ነበር የሆነ ቦታ ላይ ማቅ ምታቀኝ ይደበቅ ማንነት በሚለው ማለት ነው። እና የምር እኮራብሃለሁኝ እና አንተ የዘራኸው ዘር ዛሬ ላይ አፍርቶ ያንተን ተከትዬ እኔ ራሱ ዛሬ ላይ አንተ እንትን ያልከውን ያህል አልሄድኩም፣ ገና ይቀረኛል። ግን በቃ ራሴን እንድችል አድርገኸኛል። በጣም ነው የምወድህ፣ በጣም ነው የማከብርህ። እዚህ ጋር ደግሞ እነዚህን ቤተሰቦችህን ሳይ በጣም ነው ደስ ያለኝና እንደውም ለቤዚ ፕሊስ አስገቢኝ ብዬ ኢንቦክስ አድርጌላት ነበር የገባሁት። እና ወንድሜ እወድሃለሁኝ፣ አከብርሃለሁኝ። 1000 ዓመት ኑርልኝ። ደስታህን ነው የምፈልገው። ያው ታውቃለህ። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የአሌክስ ቤተሰብ ስለሆናችሁ ደግሞ በጣም ነው ማከብራችሁ። ጥሩ ሰው መርጣችኋል፣ ጥሩ ነገር ላይ ወድቃችኋል። ሁላችሁም ነገ የራሳችሁን ህይወት የራሳችሁን ቦታ ይዛችሁ እርግጠኛ ነኝ እዚህ ደረጃ እንድደርስ ትልቁን ምክንያት የወሰደው እሱ ነው ብላችሁ እንደምትመሰክሩ በሙሉ ተስፋ እናገራለሁ። እኔ እንጃ ካላጠረኝ ወንድም በጣም አመሰግናለሁ። ክበርልኝ አባቴ፣ ክበርልኝ። በጣም ነው የምወድ፣ በጣም ነው የማከብር መምህሬ። እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ ጋይስ። ዛሬ በቃ ደስ ነው ያለኝ፣ በእውነት ደስ ነው ያለኝ። ውይ ሁሉም ሰው ይገባል፣ ሁሉም ሰው እሺ። በቃ ስናወራ ስንጫወት ነው የምናረፍደው። እሺ ጥያቄም ካላችሁ ጠይቁኛላችሁ። ዛሬ ያው በገና ጨዋታ አይቆጡም ጌታ። ስለዚህ ጥያቄ መጠየቅ ትችላላችሁ። የምትፈልጉትን ጥያቄ መልሳለሁ። መልካም ምኞታችሁን መግለጽ ትችላላችሁ። አሁን ቀለል እያለኝ ነው፣ ከቅድሙ ለቀቅ እያደረገኝ ነው ማለት ነው። ደንግጬ ነበር ቅድም፣ እንዲህ ተንቀጠቀ፣ እጄ ራሱ ተንቀጠቀጠ እኮ በቃ እጄ ራሱ ማለት ነው። እሺ እንትን ሞዴሬተሮች አስገቡ። እሺ መግባት የሚፈልግ ሰው ካለ ምንም ችግር የለም። እሺ ጋይስ በጣም ነው የማመሰግነው። ኮመንት ላይ በጣም ነው የማመሰግነው። እሺ በጣም ክበሩልኝ። እሺ ይሄ ሁሉ ሰው ውስጥ የሆነ ጥሩ ነገር ካለኝ እኔ በቃ ማለት ደግሞ በደንብ ባረገውና በሰራ ደግሞ አስቡት፣ ብዙ ሰው ይጠቅማልና እግዚአብሔርን በጣም አመሰግናለሁ። ይሄ መታደል ነው። እግዚአብሔር ሲፈልግ ብቻ ነው የሚያደርገው። እሺ እና በጣም ነው የማመሰግነው። እሺ ጋይስ በጣም ወይ ሰላም ሁላችሁም፣ እንዴት ናችሁ? ደህና ናችሁ? የአሌክስ ፋሚሊዎች፣ አሌክስዬ እንኳን ተወለድክ የኔ መልካም ሰው። በጣም ነው የምንወድክ። ብዙ መናገር አልችልም እና 1000 ዓመት ኖርልን። አሜን አሜን አሜን። የኔ እናት በጣም አመሰግናለሁ። እሺ ክበር ይልሽ። አውሩ ቤዚ ሲፋን እንዴ ዝም ብላችሁ እኮ ሁላችሁ ጓል ሊዱ ቤዚ የኔ መልካም እርስ በርሳችሁ ማውሩሽ። ወድሽ ቤዝ። እሺ አመሰግናለሁ። መልካም ቀን። ሁሌም ደስተኛ ሆነልን። ሁሌም ደስ ይበልክ። እግዚአብሔር በጸጋ ያኑርክ። አሜን አሜን። ከክፉ ነገር ሁሉ እግዚአብሔር ይጠብቅ። በጣም ነው የምወድህ፣ በጣም ነው የማከብርክ። እሺ እኔ እናት በጣም አመሰግናለሁ። አመሰግናለሁ። እወዳችኋለሁ። እሺ ጋይስ በጣም ነው የምወዳችሁ። እሺ ኤቭሪዋን እሺ በጣም ነው የምወዳችሁ ሁላችሁንም። ውብዬ በጣም አመሰግናለሁ። እሺ የኔ እናት እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ።
ውይ ጀሙዬ የኔ እናት በጣም አመሰግናለሁ። እሺ አመሰግናለሁ የኔ እናት። ስላየሁሽ ደስ ብሎኛል። በጣም ነው ማመሰግንሽ። እሺ ፈጣሪ ያክብርሽ። አሌክስ ዳይቶናን አስገባልን አንዴ። እሺ እኮ ቦታ አለ። አዎ አለ። ጀሙዬ ቆይ እሺ ላስገባት። የቱ ጋር ገስት ላይ የለችም። አንቺ ማስገባት እምቢ አለሽ እንዴ? ያለች ኦኬ መጣች። አሁን አንድ ጊዜ ቆይ እሷለች። ፈለቀ በጣም አመሰግናለሁ። እሺ ጋይስ ቴንክ ዩ ሶ ማች። እንዴ ዛሬ እኮ እኔ በጣም ሚሚ ዌልካም እናት። እምቢ አለሽ? አንተ ነህ የምትችለው። እኔ ገስት ላይ ስለሆንኩኝ ገስት ላይ ማስገባት አትችይም እንዴ? ገስት ላይ ሆነሽ እሺ ማን አለ? ቆይ እኔ ማስገባት አንችልም። ሁላችንም አንዳንድ የሚጽፉትን መልካም ምኞታችሁን ይግለጹ እየገቡ አስገባቸው። እንወርዳለን። ቆይ እንትን አልሰጧችሁም እንዴ? ሞዴሬተሩ ላይ የለ እንትን የለ ገስት ማኔጅ የለ ላይ ስንሆን ማስገባት አይቻልም። ገስት ላይ ሰው ኦኬ፣ ገስት ላይ ስትሆኑ ኦኬ። እሺ ቆይ እሺ ያለችልህ አክሰፕት በላት። እሷ ይሄ እንትን ስጪ፣ አበባ ስጪ ወይ እንዳገኝሽ ብራዘር ገስቱ ላይ እያየው እንትን ሆስት ላይ ለዛ ነው የኔ እናት ሚሚዬ። አዎ ግን አምሪት ወይ እናቴ እንዴት ነሽ? ደህና ነህ ወይ? ቴንክ ዩ እግዚአብሔር ይመስገን። በጣም አመሰግናለሁ ለክሪስመስ ዊሽ። በእውነት በጣም አመሰግናለሁ። ይሶ ጀሙዬ በጣም አመሰግናለሁ። ሁላችሁንም እውነቴን ነው በጣም ቆንጆ ነው ያደረጋችሁለት። ዲዘርቭ ዳት ብራዳ። በእውነት በጣም ነው ሪስፔክት ማድረግ። ምክርህ ኢዝ ቢዩቲፉል እሰማዋለሁ ሁሉ ጊዜ። አንዳንዴ ደግሞ ራሴ የምትናገረኝ ነው የሚመስለኝ። እና መልካም ልደት። መኒ ሞር ቱ ካም። ኢንጆይ ዩር ዳይ። ሁላችሁንም ሰላም። እሺ አሌክስዬ ስላስገባኝ ሪሊ ፕሩሽ አይደለም። ኖ ፕሮብሌም ብራዳ No problem. Okay. No worries, brother. Okay, no problem. Okay, guys, thank you. Thank you so much. I should change like you. Good, I didn't change it. It's okay. Ciao, ciao. ጀሙዬ በጣም አመሰግናለሁ። እሺ የኔ እናት ቴንክ ዩ ሶ ማች። ቴንክ ዩ ሶ ማች። ትገቢያለሽ ጋይስ። ጀሙዬ በጣም አመሰግናለሁ። እሺ አመሰግናለሁ እናት ቴንክ ዩ ሶ ማች። እንትን ኦኬ ሞዴሬተር ገስት ላይ ካለ ማስገባት አይችልም እንዴ? አንችልም። እኛ ገስት ላይ ካለ አይቻልም፣ አይታይም ለኛ የላኩት። ኦኬ ለእናንተ አይታያችሁ። ኦኬ ገስቱም አይታያችሁ። ለዛ ቲክታክ ነበረች። እርግጥ ሌላ ሰው አለ ከታች ሞዴሬተር። ዴቱን አትታየኝም አሁን አይ ቲንክ ቶፕ ላይ ወታ እንዳይሆን። አዎ ጋይስ፣ ኧረ በስመ አብ ዛሬ እኮ በጣም አስደነገጡኝ እኮ። ውይ በስመ አብ በጣም እድለኛው ሰው ነኝ። እናንተን የመሰለ ቀና ሀሳቢዎች በእውነት ማን ሊኖረው ይችላል? እንደዚህ ፈጣሪ ካልፈቀደ በስተቀር ሰው እንዴት እንደዚህ ፍቅር ሊኖረው ይችላል? ጀሙዬ እኔ እናት ትገቢያለሽ። የምትገቢ ከሆነ ጻፊ አንድ ቁጥር ይስብሻል። ቴንክ ዩ ሶ ማች። አንተ ከምታደርገው አንጻር ነው አሌክስዬ። ሁሉም ከአንተ እየቀሰምን ነው ያለ ነው። መልካም ሰው ነህ። ትንሽ ትልቅ ሳትል ለሁሉም ሪስፔክት አለ። አንድ አይነት አመለካከት ነው ያለህ እና ይሄ ሁሉ ፍቅር ከአንተ የወሰድነው ነው እና ለአንተ ከዚህ በላይ በጣም ብዙ ነገር ይገባሃል። ብዙ ነገር። ይህ ደስታ በሚሊዮን አይገኝም፣ በሚሊዮን አይገዛም። አንተ የምታደርገው ነገር በጣም ትልቅ ነው። ለአንተ ላይታይ ይችላል፣ በጣም ትልቅ ነገር ነው እና በጣም እንወድሃለን እናት። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከታች ሰሚራ አለችና ሞዴሬተር ያው ሲነግሩሽ አንቺ ማስገባት ትችላለሽ። ዳይቶና እኔ ሚዩት አላረኩሽም። እሺ ማሪ፣ ምናልባት ኔትወርክ ሊሆን ይችላል። ሚዩት ያረኳት መስሏት ነው አሌክስ። ኦኬ እንትን ገስት ላኪ። ገስት ላኪ ያለች
ቶፕቱ ላይ ኦኬ። አራ ኦኬ። ቆይ እንደዛማ ቀላል ነው። እሺ ደስ ለሆነ ስታወራ አይ ቲንክ ኔትወርክ ነው መሰለኝና ሚዩት ያረኳት መስሏታል። አይ እንትን ነው ፕራይቬት ነው እንትን ልስባት ብዬ ወይ ደግሞ ገስት ላኪ እሺ ልስብሽ ነበረ እንትኑ የለም። ይሄ አድ ማድረጊያው አይመጣም። አስገቡ እሺ ጋይስ፣ ሁሉም ሰው ይግባ ዛሬ። እሺ ሁሉም ሰው በቃ ደስታ ነው እዚህ ቤት። እሺ እናቴ ጀሙዬ በጣም አመሰግናለሁ። እሺ የኔ እህት እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። ዲ ላኪልኝ ገስት ላኪልኝ። ምክንያቱም ቆይ እና በጣም በእውነት ቃላት የለኝም ዛሬ ምን እንዳረጋችሁ። በቃ ኮንቨርት ነው ያረጋችሁኝ፣ ሽፍት ነው ያረጋችሁኝ በእውነት ወደ ሌላ ዓለም ማያውቀው። እሺ አውሯ ሁላችሁንም በእውነት ማንን ጠርቼ ማንን ልተው? አሌክስዬ ወይ ወሳብ ነን። እንዴት ነህ? አለሁ እኮ አልሄድኩም። እሰማችኋለሁ። አልሄድኩም። ያ ኦኬ። I don't have a better place to go. It's okay. በቃ መልካም ጀሙዬ ዳር እኔ ጋር 1 ሰዓት ነው። በቃ ልተኛ ጠዋት ስራ ስለምገባ ግን አገኛችኋለሁኝ ነገ በጌም ላይ። እሺ እናት በእውነት በጣም ነው ማከብርሽ የኔ እናት። በጣም ቃላት የለኝም። እሺ enjoy አድርገው። no more crying, no more sadness. This is a happy night. በቃ enjoy አድርገው። እሺ ካልኩሉት እንዳያለቅስ ከዚህ በኋላ የምን እንባ ነው? ደስታ ነው። የምን ማለቅስ ነው? ማልቀስ የለም። ሁል ጊዜ ከጎኔ ያለሽ በእውነት ስላንቺ መናገር በጣም ነው የሚከብደኝ። በእውነት በጣም ነው ማመሰግንሽ። እሺ we all love you. Like earlier I said, አንተ ስለምትሰራው ስራ ነው የሁሉ ሰው የሚወድክ። ለዚህ ከዚህ በኋላ ያለውን ታይም ደግሞ በቃ enjoy ማድረግ ነው እንጂ no more sadness talking. This is a happy night. እሺ ደህና ደሩልኝ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። You all are amazing, beautiful, inside out. ሁላችሁም ወቁልኝ። I respect everybody on this team, Alpha team. Let's go. We love you ሼኒ ናት። ደህና ደሩልኝ። እሺ ጋይስ ተኙ። አሁን ዩሮፕም አሜሪካም አይ ቲንክ ሚድናይት ነዋ። ተኙሽ አለው። አሁን እስከ በኋላም ስንጫወት ብዙ ሰው ይመጣል። ጥያቄ ስንጠያየቅ ስንስቅ ብዙ የምነግራችሁ ነገር ይኖራል ምናምን። እሺ ምንም ችግር የለም። እሺ አውሯ ሊዱ፣ ኑራ፣ ቤዚ፣ ስቲፋን፣ ታሪክ እንዴ እዝም ሚዩት አብሩና አውሩ። እሺ ጀሙዬ በጣም እኔ እዚህ ጋር ማቃት ቤዚን ነው ምግባባት ማለት የምችለው። አሁን ትግባባላችሁ። ከዚህ በኋላ እንደው እንደዚህ አይነት ይኖረናል። ቁጭ ብለን ሁሉም ሰው እየገባ እያወራን የሆነ ውይይት ርዕስ አንስተን እንወያያለን። ከዛሬ በኋላ የሆነ ሰዓት መድበን ፋሚሊ ታይም ይኖረናል። እሺ እኔ ግራ ተጋብቼ ለምን ግራ ላጋባችሁ ብዬ ነው። ለዛ ነው ዝም ያልኩት። ያ ኮሜንት ስር ኮሜንታተሮች የእውነት በስመ አብ በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው ጋይስ። ይሄ ሁሉ ፍቅር በገንዘብ ይለካ የሆነ በእቃ ምናምን ምንም የሚደርሰው የለም፣ የትም በምንም አይገመትም። እና በጣም አይ ላቭ ዩ ሶ ማች። በጣም ሁላችሁንም። እሺ ዛሬ የሚገርም ነው። ደስተኛ ነው ያደረጋችሁኝ። በቃ ማለት ተሳክቶላችኋል። የእውነት ተሳክቶላችኋል። እኔ ትንሽ ነገር ነው የሚበቃኝ። በቃ ደስተኛ ለመሆን በጣም ትንሽ ነገር፣ ጥሩ ሰላምታ እንኳን አንድ ሰው ከሰጠኝ በቃ እንኳን ይሄ ቀርቶ አስባችሁታል።
ሶ ታንክ ዩ ሶ ማች ጋይስ። እንትን ይግቡ። እሺ ጋይስ አስገቧቸው። እሺ አይ ብሊቭ ከታየች አስገባት። እሺ አይ ብሊቭ ማንን? አይ ብሊቭ አካውንት። እሺ ላኪልኝ። ማንም የለም እንዴ ከእንትን ላይ ሞዴሬተር ላይ ላኪ። እሺ ላኪ ገስት ላይ ጀሙዬ፣ ጀሙነት እህትነት በጣም አመሰግናለሁ። እሺ እናቴ ዛሬ በቃ ይኸውልሽ አስደነገጡኝ። ማሬ ታይ የሆነ ወይ ርዕስ ፍጣሪ እንዴ እኔ ጨነቀኝ። እግዚአብሔርን ቁጭ ብዬ ማዳመጥ ሆነ ሰባይ። አዎ እኮ ላኪልኝ። አይ ብሊቭ ቆይ ላኪልኝ። አይ ብሊቭ ገስት ላይ ላኪልኝ። ገስት ፕራይቬት አካውንት ወይ ደግሞ ፍላወር ከሰጠሽ አገኝሻለሁ። ጀሙዬ እግዚአብሔር ያክብርልኝ። እሺ ኦኬ እሺ ላስገባት። ኦኬ ገስት ካላከች ማስገባት አልችልም። እንትን ነው ፕራይቬት ነው አካውንቷ። ዛሬ ጋይስ በስማም የአመት ልደት ምናምን እኔ አስቤው ማላቀውን ያው ቤተሰቦቼ ተሰባስበው ውስጥ ለውስጥ ተነጋግረው እኔ ማቅላችሁ ጉድ የለም ጣጣ እያልኩ ላይቭ ላይ መግባት እንደማንኛውም ቀን አገር ሰላም ብዬ እንዴት ናችሁ እላለሁ። ላጥ ገስት ላይ እንዲህ ምን ጉድ ነው? ፕሮፋይል አንድ አይነት ምናምን አይ ነው። ዛሬ ልደት መሆኑን አውቃለሁ፣ ግን እንደማንኛውም አመታቶች እንዴት ናችሁ? ዛሬ በርዝዴይ ነው ምናምን መቻችሁ ምናምን ብዬ ወደ ሌላ ርዕስ ምናምን ልገባ ነው ሀሳቤ። በቃ ሄዱብኝ ነው የምላችሁና ያልጠበቅኩት ያልገመትኩት ነገር ነው መነጋገራችሁ ራሱ ጋይስ። እንዴ ሃው ማለት ለእኔ ብለው አስባችሁታል? እኔ አሁን ደህና አንድ ተራ ሰው አስቡት፣ ተገናኝተው ኦርጋናይዝዶ ነው ምናምን እና አነጣጥረው ጠብቀውኝ በቃ ተሳካላችሁ። የሆነ ተሳክቶላችኋል። በጣም ነው ደስ ያለኝ። ሰርፕራይዝ ዶንኩት። እስከ ዛሬ በነበሩት አመታቶች ልደቴን አስቤው በማላቅበት ሁኔታ አንግል ነው ዛሬ ያሰብኩት። ሆኖ አያውቅም። ለመጨረሻ ጊዜ 4 ዓመቴ ላይ ነው ልደቴን ሴሌብሬት ያደረኩት። 4 ዓመት ጩጬ እያለሁ በቃ ከዛ በኋላ ወፍ የለም። እኔም አስቤውም አላቅም፣ ማንም ማስታወሱኝ አያውቅም። እናንተ ግን ይኸው እግዚአብሔር በእናንተ አማካኝነት ሆኖ የማያውቀው ሆነ፣ ተደርጎ የማይታወቀው የማይሆነው ሆነ እና እቺን ቀን መቼም ነው ማረሳት ጋይስ። ከዚህ በኋላ እንኳን ብዙ አመታት ማለት ቀጣዩ አመታቶች እንኳን ልደቴን የማክበር ወይም ሰው የማሰብ ነገር ቢኖር እንኳን የዛሬው ግን የዚህ አመት ግን በደማቁ ተጽፏል። እሺ እና ቀላል ነገር አላረጋችሁም። እሺ ጋይስ፣ እሺ ጥያቄ ካላችሁ መጠየቅ ትችላላችሁ። ዛሬ የምፈልጉት ሁላቸው ወይ እንኳን ደህና መጣሽ፣ እንኳን ተወለድክ፣ ተባረኪ። አንተ ቤት ስንገባ በጣም ነው ደስ የምለን። እውነት እኔም ምንም ጭንቀት የሌላ ስራችን እየሰራን ኢትዮጵያ ያለ ነው የሚመስልብን አንዳንዴ እኔ ማለት ነው። እንግዲህ ጌታ ኢየሱስ ይባርክ። ከዚህ የበለጠ ጸጋ፣ ጤንነት እሱ ይስጥክ። ተባረኪ፣ እንኳን ተወለድክ። በጣም ደስ ብሎኛል። ይቅርታ እኔ አሁን ነው ሳምንቱም አልገባውም እዚህ ቲክቶክ ላይ አሁን ነው ያየሁት እና ተባረኪ እና ጌታ ኢየሱስ ይባርክ። በጣም አሜን አሜን። እና ወንድም ምክርክም በጣም ነው የምንሰማ። እግዚአብሔር እውነቴ ነው። ብዙ ጊዜ እኔ በጣም ጊፍት ሲጫወት ነበር በዚህ አካውንት ሌላ 28 ሌቤል የገቡት አለው። ግን አንተ ምክር ሳምቼ ገዝቼ አላውቅም። ከሰው ቤት ወስጄ ነምበር ነው የሚሆነው ፈጣሪ በሚያውቀው ማለት ነው። በጣም ምክርክን ስለሚሰማ አንዳንዴ ገብቼ ሲተኛ ቪዲዮ ሁሉም ሰማለሁ፣ የድሮ ራሱ ማለት ነው። ተባረኪ እና ወንድም እውቀት ይጨመርክ። አሜን አሜን። እኔና እግዚአብሔር ያክብርሽ። እሺ በጣም ነው የማመሰግነው። እሺ ኑሪ። እዚህ እኔ ቦታ ሌላ ሰው አስገቢ፣ እኔ ታች ምናለሁ። ተባረኪ። እሺ 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 ጋይስ እኔ አሁን እዚህ ጋር በጣም ብዙ ፍቅር ነው ያየሁት እና በእውነት በጣም እኔ እግዚአብሔር ስለመረጠኝ ወይም ስለፈለገ ነውና እርስ በርሳችሁም ደግሞ እንደዚህ ተዋደዱ። እሺ ጋይስ አትጠላሉሽ፣ ጭራሽ ኔቨር
እርስ በርሳችሁ ተዋደዱ፣ ተከባበሩ። በቃ ይህንን ሳይ ነው ደስ የሚለኝ። በቃ በምንም አትከፋፈሉ፣ አንዱ አንዱን ያክብር። በሁሉም በእምነት ተከባበሩ። በምንም መልኩ በቃ ተዋደዱ እርስ በርስ። ፍቅር ሁል ጊዜ መዋረድ የመሰለ ነገር የለም። የእውነት ሰላም ነው የምታገኙት። ብቻችሁን ብትሆኑ እንኳን በትክክለኛው መንገድ ነው መጓዝ ያለባችሁ። ብቻችሁን እንኳን ሆናችሁ ቢሆን። ሰላምዬ አመሰግናለሁ። እሺ ጊዜ እንኳን ተወለድክልን ወንድም አለም፣ ኖርልን። ከዚህ በላይ ደግሞ ድምቅ ሳቅ ብለህ እናይሃለን ኢንሻአላህ። ፈጣሪ ይጠብቅህ። ዛሬ እኮ በቃ እድሜና ጤና ይስጥህ። የምር እኔ በቅርብ ነው ያወቅኩ፣ ግን ባወቅኩ ሰዓት ብዙ ነገር ተምሬያለሁኝና አልሐምዱሊላህ ሃይማኖት ዘር የማትለይበት ሰው ነህና የእውነት ፈጣሪ ጨምሮ ጨማምሮ እድሜ ይስጥህ። አሜን 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 አሜን። የሳቅ ዘመን የደስታ ዘመን ያድርግልህ ወንድም አለሜ። እንወድሃለን፣ እናከብረሃለን። ከታች ሆናለሁ። ፈጣሪ ካንተ ጋር ይሁን። በጣም ነው ማከብርሽ፣ በጣም ነው መወደሽ። እግዚአብሔር ያክብርልኝ። እሺ እናቴ እህቴ በጣም አመሰግናለሁ። እንወድሃለን። እኛም ወንድም አለም ኑሪልኝ። በጣም ብዙ እህቶች ቦታ ለቃለሁ። እሺ 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 እሺ። በጣም ብዙ እህቶች ነው እየሰጠኝ ፈጣሪ በእውነት የሚያስቡልኝ። እንደ በቃ የምር እንቅልፍ ሁላ ሳልተኛ ስቀር ምናምን ደክሞኝ ስገባ ይቆጡኛል ሁላ ተኛ እንቅልፍ እንደዚህ በእውነት እና በጣም በጣም ነው የማመሰግነው። መወዳችሁ ሁላችሁ እና ገስት ራሱ አሁን እንደ 1000 ሰው የሚችል ቢሆን ሁላችሁም ብትገቡልኝ ደስታዬ ነው። እናቴ በቃ ብናወራ ጀሙዬ የኔ እናት ኑሪልኝ። እሺ ፈጣሪ ረጅም እድሜ ያኑርሽ። በጣም አመሰግናለሁ። እሺ ወዬ ሃፒ በርዝዴይ። አመሰግናለሁ አመሰግናለሁ መክሊቴ። የዓመት ኑርልን። እንወድሃለን። የኛ መከታ፣ የኛ መካሪ፣ የኛ መልካም ሰው። እውነት በቃ ትለያለህ አንተ ለኛ እግዚአብሔር። በጣም አመሰግናለሁ። እንኳን ተወለድክ። አመሰግናለሁ። እሺ መክሊቴ መክሊቴ። እሺ አውሩ አውሩ ወዬ። እንኳን ተወለድክ የኔ አባት፣ እንኳን ተወለድክ። አንተ አባት ነህ፣ ወንድም ነህ፣ መካሪ ሁሉም ነህና ለጊዜው ስሜታዊ ሆኛለሁ። አሌክስዬ በጣም ነው የምንወድህ። ለሁሉም ስለምትደግፍ ዘር አትለይ፣ ሃይማኖት አትለይ፣ ሰው በሰውነቱ ስለምትወደው በጣም አድርጌ አመሰግናለሁና እንኳን ተወለድክ አሌክስዬ። ብዙም አማርኛ ስለማልችል ምንም ችግር እንኳን ተወለድክ የኔ አባት፣ በጣም ነው የምንወድህ። አይ ብሌብዬ በጣም አመሰግናለሁ። ሁሌ ያለች እዚህ ቤት ከጎኔ በቃ ታበረታታኛለች ምናምን እና ሁላችሁ እዚህ ገስት ላይም ያላችሁት ኮመንት ላይም ብዙዎቻችሁ አላችሁ፣ እያየኋችሁ ነው። አይስዌር በጣም እናንተ በእኔ ህይወት ውስጥ ስላላችሁ በጣም እድለኛ ነኝ። ሞር በቃ እንዳረገው ሞር ጥሩ እንደሆን ጥሩ ቦታ እንድደርስ ጥሩ ቦታ ላይ እንድቆም ነው ኃላፊነት እየሰጣችሁኝ ያላችሁትና በጣም አመሰግናለሁ። እሺ ጋይስ ተጫውቷ። እኔ እንደውም ዝም ብዬ ማውራት ፈልጌ ግን ያው ቤቢዬ በጣም አመሰግንሻለሁ የኔ እናት። በርቺ የኔ እናት። ሁላችሁም ወደችዋለሁ። አልፋቲም በሙሉ እሺ አመሰግናለሁ ስላስገባኸኝ። እታችሁኝ እከታተላለሁ የኔ አባት። እሺ መልካም ኦኬ። እኔም ታች ልሆን ያልገቡት ገብቶ እንትን ደስታቸውን ይግለጹ እና መልካም ቀን ወንድሜ። በጣም ወድሃለሁ። በጣም በጣም ወዳችኋለሁ። እሺ በእውነት በጣም ወዳችኋለሁ። ኑሩልኝ። አስወጭም እሺ ጋይስ እስቲ ሞቅ ሞቅ አርጉት። አውሩ አውሩ። ሚዩታችሁን አንስታችሁ ማለት እርስ እንዴ አሁን ይጨፍርላችኋለሁ አላልክም? እንዴ ተረጋግተሃል? ጨፍርልን እንዴ። ወደ ቆይ እናወራለን። ሰዓት እኮ ገና እስከ በኋላ ድረስ ዛሬ እናንተ ናችሁ ቀዳችሁ መሰለኝ። እሺ ቀዳችሁ ነው መሰለኝ ቀዶ ጥገና የምታደርጉኝ። ወይ ሰቦንት አሌክስ አንዴ ከይቅርታ ጋር ሰቦንት
እሺ አመሰግናለሁ እድል ስለተሰጠኝ። በመጀመሪያ እዚህ ላይ የምትገኙት ሁላችሁም እንዴት አደራችሁ ብያለሁ። አሌክስዬ ወንድሜ በእውነት በጣም ቅድም ከውጭ ሆኜ ሲያይ ኢሞሽን የሆንኩት የእውነት እኔ የሆነ ደስታ ነገር ሲሰማኝ መናገር ስለሚያቅተኝ በእንባ ነው የምገልጸው እና በጣም ደስ ብሎኛል እና እንኳን ተወለድክ በእውነት አንቴ እኔ ወንድሙ ማለት ያንስብሃል። እግዚአብሔርን ነው ምልክ ለአንተ እዚህ ጋር ማለት ነው ምንም ነገር ሳይከፈል ጊዜ ኪን አቃጥላ በተለይ በስደት ላይ ለምኖሩት እህቶቻችን ስለምትመክርልን እኔ ካንተ ብዙ ምክርና አግኝቻለሁ ብዙ ነገር ማለት ነው የእውነት ነው ምልና እግዚአብሔር እርሜ ጤና ይስጥክ። ሃፒ በርዝዴ ብያለሁ። እንኳን ተወለድክ። አንተን የወለዱት እናት እርሜ ጤና ይስጣቸው። በእውነት ነው አሌክስዬ በጣም አንተ መልካም ሰው ነው። እንዳንተ አይነት ፈጣሪ ያብዛል። 1000 ዓመት ንገስልኝ ወንድሜ አሌክስዬ። ይሄን ሊልክ ነው የገባሁት። በጣም ተባረክ። ሁሌ ካንተ ጋር ከታች ሆኜ ስራዬን እየሰራሁ እኩል ነው የምንጨርሰው። ሚሳይን ሰርቼ አቅርቤ አብልቼ አስቼ አጣጥቤ ምን በቃ ለኔ ጥሩ ወንድምም ጥሩ መከታ ወንድም እንዳለኝ ነው የሚያስብክ እዚህ ሚዲያ ላይ እና በጣም ቴንኪው። ከዚህ በላይ ምንም የሚልክ ነገር የለም። ቀጣይ ዓመትም ደግሞ እርሜ ጤና ከሰጠን አብረን እናከብራለን። አሌክስዬ ሰላም ዋልልኝ። እሺ አመሰግናለሁ። እሺ አመሰግናለሁ። ሰፖርት እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች ጋይስ በጣም ነው የምወዳችሁ። እሺ የምር እንዴ ኧረ አታልቅስ። ምን ሆነህ ነው? ነው አሌክስ አይ የደስታ ፕሊዝ እኮ እንደዚህ ማየት አንፈልግም። እንደዚህ ስትስቅ ነው ደስ ሲልህ ነው ማየት የምትፈልገው። እሺ አታልቅስ። ሆድ ባሰኝ እንዴ እንባዬ መጣ እኮ። ዛሬ ብዙ ያልጠበኳቸው ነገሮች ናቸው እየሰማሁትና ለዛ እንደውም እኮ አሁን እኮ ዛሬ እኮ ልትደሰት ልትስቅ ነው የሚገባው አይደል? አዎ እንባዬን ማንም ሰው አይቶት አያውቅም። እንባ እንኳን ቢኖረኝ ግን ዛሬ በቃ ለእናንተ ቃላት የለኝም። በእውነት በጣም ነው ደስ ያለኝ። እሺ ማልቀስ ክልክል ነው። እሺ እሞክራለሁ። ኖ ሞር ክራይ ብላለች። ዳይቶና ነው ስሙ። ኖ ሞር ክራይ። አዎ አደራ ብላለች። አድርገን አደራ ብላለች። አደራ ታስበላን። እሺ እና እናንተ ቆይ ተፈራርታችሁ አሁን እርግጥ ገስት ላይ የኔ ፋሚሊዎች እንደዚህ ገብተንም አውርተናችሁም እንደዚህ በብዛት ሰው ገብቶም አያውቅምና ለዛ ነው። ከዚህ በኋላ ግን ማድረግ እንዳለብኝ ነው የተሰማኝ። ምክንያቱም በቃ ፈርታችኋል ማውራት መጫወት ምናምን ተጫወቱ። እኔ ፍርሃት ሳይሆን የማወራው ርዕስ አጣው። እኔ ስለምን ላውራ? እኔ ስለአንተ ሁሉም የሚያውቀው ነው። ስለምን ራስህ ደንግጠህ ወሬ እምቢ አለህ እኮ ዛሬ ገርሞኛል። እኔ ራስ እኔ ምለፈልፍ ልጅ አስባችሁታል? እንደኔ አሁን ጌም ስጫወት በሉ ፕሮግራም ላይም እንደኔ ሚለፈልፍ ሰው ልጅ ምላስ ነበር በልቶ ነው እንደ መጣው ምናምን የሚባል ዛሬ ምላስ የተሳሰረ እኮ ጋይስ። እኔ ላውራ በቃ እሺ ሲፉ አውይ እሺ ምን ጉድ ነው ጋይስ? ሚውቴን ስፈታ ሳስር ማውራት እየፈለግኩ ቃል አጠረኝ እና አውሪ ማሪ አውሪለድክ አውሩ መግባት የሚፈልግ ልደት በእውነት ካንተ ብዙ ነገር ተምሬያለሁኝ። ማለት በቃ እዚህ ቤት መከታተል ከጀመርኩ በኋላ ኮንፊደንስ ብዙ ነገር በቃ ይሄ ነው ብዬ መናገር አልችልምና በጣም እናመሰግናለን። ሁሌም እድሜ ከጤና ጋር ፈጣሪ ይስጥህ። አሜን። ሲፋኒ እኔ እዚህ ቤት ማለት ነው ጋይስ በቃ ብዙ እህቶች ነው የሰጠኝ ፈጣሪ። ምንም በቃ እንዲሁ መተው እኔ ጋር በቃ ስቀው ጌም ታይምም ሲሆን በቃ ስቀን አውርተን ተጫውተን ፕሮግራም ላይ ምናምንና በቃ ከኔ ምንም ነገር አግኝተው ወይ ጠቀሚያቸው እኮ አይደለም። ምን አድርጌላቸው ጋይስ? ለማውራት እኮ ብዙ ሰው ሊያወራ እኮ ይችላል ሀሳብ ሊሰጥ፣ ግን እንዲሁ በቃ ፈጣሪ ልባችሁን ነው የሚያየውና
በጣም ጥሩ ልብ ያላችሁ እህቶቼ፣ ወንድሞቼ ከኔ ጋር ሁሌ ያላችሁ ሰው ሁላችሁ አመስግኛችሁ ላላቅ እችላለሁ። ከዚህ በፊት ግን በእውነት እንደ ቀላል አላይም። ሁልጊዜ ነው የሚገርመኝ። ሰው ስንት ነገር የሰራ ሰው ነው እንዲህ የሚገባው። እኔ ግን እንዲሁ በቃ እግዚአብሔር ስለወደደኝ ብቻ ነው እናንተን የሰጠኝ ቤተሰብ አድርጎና አላህ ቢሶማችሁ ሁላችሁንም። እሺ እኛም በጣም እንወድሃለን፣ በጣም እናከብርሃለን። ፈጣሪ ከክፉ ነገር ሁሉ ይጠብቅክ። ቤዚዬ ከቻልሽ መቅዲን ከታች አስገቢልኝ፣ እኔ ወርዳለሁኝ። ያው ሴትዮ እየደወለች ስራ ልሄድ ስለሆነ መቅዲዬ ግቢና ግጥም ትጋብዛችሁ። ጓደኛዬ ናት፣ ገጣሚ ናት፣ ጎበዝ ናት። አበረታቱልኝ። ከታች ሆናለሁ። አንዳንድ ቁጥር የምትጽፈዋል። እሺ ሰላም፣ እንዴት አደራችሁ? መልካም ቀን ሲፋኒ ሃይሚ። እሺ አውሪ። እሺ አሌክሶ እንኳን ተወለድክልን። በጣም እንወድሃለን። በጣም ነው የምወደው። ጌታን ስገባ ደነገጥኩኝ፣ ወሬን የጠፋብኝ። በጣም ነው የምወደው እግዚአብሔርን። በቃ ማለት ሁሌ እኔም እነሱ እንዳሉት ጠዋት ጌም ከምትጫወትበት ሰዓት ጀምሬ ብዙውን ጊዜ እዚህ ነኝ። እናም ደግሞ እንደዚህ ስትመክረን ብዙ በአንተ እኔ ብዙ ታሪኮች አሉኝ ማለት በህይወቴ ውስጥ ብዙ ነገሮችን አሳልፌያለሁ። ሁሌ በአንተ ምክሮች ምናምን ብዙ ነገር አስተካክያለሁ። ደግሞ እግዚአብሔር ካለ ካሁን በኋላም የሆነ የማማክር ነገሮች ሊኖሩም ይችላሉ። በቃ እንደኔ ላሉት እህቶቼ በተለይ ስደት ላይ ላሉት እዚህ ላይ ሆነ የመፍትሄ ባለቤት በመሆን እግዚአብሔርን ሁሌ ነው በቃ እንትን ሁሌ በማልቀስ ምናምን ነው ማሳልፋቸው እያዳመጥኩ ምናምን ማለት ነው። አሁንም አልቻልኩም ለማውራት። እኔ እንጃ ደስታም ይሁን አላውቅም እንባ በቃ እኔም እንደ ቅድም ብላለች የሆነች ልጅ በእንባ ነው እንትን የምላቸው ደስታዎቹንም ስቃዮችን እንደዚህ ችግሮችንም በእንባ ነው ማሳልፋቸውና አንተ እንደዚህ ፈገግ ብለህ እኛን ሁሌ አዘናችንን እንደተካፈልክልን እኛም ደግሞ በደስታ ቀን እንደዚህ መተን እዚህ ላይ ካንተ ጋር በመሆናችን በጣም ደስ ብሎኛል። ሁሌም እንወድሃለን። ረጅም እድሜ እግዚአብሔር ይስጥህ፣ ፈጣሪ ያኑርህ፣ ቤተሰቦችህንም አንተንም ይጠብቅህ። በጣም እንወድሃለን። መልካም ልደት። ሰላም ዋልልኝ። ሃይሚ በጣም አመሰግናለሁ። እሺ እህቴ እግዚአብሔር ያክብርልኝ። እሺ ኑሪልኝ። በጣም ሊሊዬ እናቴ ቴንክ ዩ ሶ ማች። እሺ ሃይሚዬ በጣም አመሰግናለሁ። እሺ ማን ነው ቀጥሎ? ያው ገጣሚ እኔም ሃፒ በርስዴ ብያለሁ። እኔ ታውቃለህ ቅርብ ጊዜ ነው አንተን መከታተል የጀመርኩ ማለት ነው። እና ጠዋት ላይ አሌክስ አይገባም ጌም አይጫወትም ምናምን ስንቴ ገብቼ ውስጥ ራሱ ገብቼ እያየሁህ ነበር እና አልገባም ዛሬ ምናምን እና በጣም ከዛ በኋላ ገብቼ ሳይ የምሬን ነው የምልህ በጣም ነው ደስ ያለኝ። በጣም ከዚህ በላይ ደግሞ ተደስተ የምናይክ አላህ ያድርገን። ሁሉም እንደዚህ ደስተኛ እንድትሆን ያደረጉ እነ ቤዚ ሁላችሁም ግማሾቹን ባላቃቸው ማለት ነው ሁላችሁም በጣም እናመሰግናለን። የምር ቃላቶች አመሰግናለሁ። ሊሊዬ አመሰግናለሁ። ኧረ አይገባም ሊሊዬ እናቴ በጣም አመሰግናለሁ። ክበሪልኝ። እሺ ቃላት የለኝም። እሺ ስለሁላችሁም ማለት ነው ጋይስ። ብዙ ፍቅር ከብዙ ፈተና በኋላ ብዙ ደስታ አለ፣ ብዙ ክብር አለ የሚለውን ነገር እኔ መመስከር እችላለሁ። ገብቷችኋል? እና አንዳንዴ ህይወት አልጋ ባልጋ እንዲሆን አትጠብቁ። የሆነ ስሙዝ ከሆነ ያስጠላል ራሱ አይደል? እና ሆስፒታል ውስጥ ሜቢ ዶክተሮች ምናምን ካላችሁ ውስጥ ትኖራላችሁ። ሆስፒታል ውስጥ አንድ ሰው በህይወት መኖሩን የሚያሳየው ይሄ ስክሪን ላይ የሚታየው እንትን ነው አይደል? እንደዚህ ዝግዛግ ሲሆን ነው አይደል? ሰው ሲሞት ቀጥ ይላል አይደል? ያ መስመር ያ መስመር ቀጥ ያለ መስመር ውስጥ ብንሆን ህይወታችን አሰልቺ ነው የሚሆነው ማለት በቃ ምንም አዲስ ነገር የለም፣ ቻሌንጅ የሚያደርገን ነገር የለም። በጣም ልክ እንደ ሞት ነው የምንኖረው፣ እንደ ሞተ ሰው ነው የምንኖረው ስንኖር። በህይወት መኖራችንን ለማወቅ ወይም ጣዕሙን የህይወት የምናውቀው ከፍታና ዝቅታው ሲኖር ከፍ ትላላችሁ፣ ከዛ ዝቅ ትላላችሁ፣ እንደገና ከፍ ትላላችሁ፣ እንደገና ዝቅ ትላላችሁ እና ያ በቃ ህይወታችሁን እንዴት
እንደሚያጣፍጠው ማለት ነው። በማንኛውም ሁኔታ ውስጥ ሰው አሁን ዝቅታ ላይ ያላችሁ ሰዎች ካላችሁ ሰው በህይወት አላችሁ ማለት ነው። እሺ ከፍ ማለቱ አይቀርም። ከፍታ ላይ ያላችሁ ሰዎችም ደግሞ ዝቅ ማለቱ አይቀርም። ምክንያቱም በህይወት ስላላችሁ ሰው ከፍ ስትሉ ፈጣሪ መርሳት፣ መመጻደቅ፣ ሰውን መናቅ፣ ራስን ከፍ ከፍ አድርጎ ሌላውን መጥላት ተገቢ አይደለም። ምክንያቱም ዝቅታው መምጣቱ ስለማይቀር ዝቅ ስትሉም ተስፋ ቆርጦ እጅ ሰጥቶ አበቃልኝ ብሎ ነገ የለም ሌላ ቀን ነው እኔ በቃ አብቅቶልኛል ብሎ መቁረጥም ትክክል አይደለም። ምክንያቱም ከፍታ መምጣቱ አይቀርም። በሁለቱም ሁኔታ ውስጥ ስትሆኑ እነዚህን ሀሳቦች ይዛችሁ መንቀሳቀስ በጣም አስፈላጊ ነገር ነው። እሺ ማንም ወድቆ ቀርቶ አያውቅም። ማንም ተነስቶ ቀርቶ አያውቅም። የተነሳም ይወድቃል፣ የወደቀም ይነሳል። ሁሉም ነገር ተለዋዋጭ መሆኑ በጣም ያጣፍጠዋል ህይወታችሁን ልላችሁ ፈልጌ እና ሁላችሁም በጣም ነው የምወዳችሁ። መቅዲ ሰላም አሌክሶ፣ እንዴት ነህ? እንኳን ተወለድክ፣ መልካም ልደት ብያለሁ። አመሰግናለሁ የኔ እናት ስላየሽ። እሺ ብዙ ንግግር አልችልም፣ ያው የሁላችሁንም ሀሳብ ይሆናል ብዬ አስባለሁ። በቻልኩት በትንሹ በግጥም ልግለጽ። እሺ አመሰግናለሁ። አንተ መልካሙ ሰው፣ በዛ አጋጣሚ ቀን ድንገት ተዋውቀናል። መልካም ሰው ስለሆንክ ከዚህም ደርሰናል። ይሄ መልካም